የሰው ልጅ በህይወት ገጠመኝ ከፍታና ዝቅታ፣ ማግኘትና ማጣት፣ መጎሳቆል እንዲሁም ደግሞ ቅንጡ የሆነ ህይወት ሁሉንም የህይወት ገፈት በየጊዜው ይቀምሳል። ከዚህ የህይወት መሸጋገሪያ ድልድይ ሊያልፍ የሚችል ማንም የለም። ሁለቱንም አይነት የህይወት አካሄድ የሚመለከቱ በርካቶች ናቸው። ነገር ግን ይህ ጉዳይ በአርት ውስጥ ባሉ ሰዎች ዕውቅና ባላቸውና ከዚህ ቀደም በሀብት ማማ በርካቶች በተመለከቷቸው ላይ ሲከሰት ነገሩ ግር ይላል። በርካቶች ከንፈር ይመጡላቸዋል። ሐሳብ አስተያየታቸውንም ባሻቸው በራሳቸው ጫማ ስር በመሆን ብቻ ይሰነዝራሉ። በኢትዮጵያ መሰል ጉዳይ ከገጠማቸው የዕውቅናን ጫፍ ላይ ከሰቀሉ አርቲስቶችና ድምፃውያን መካከል በግንባር ቀደምትነት የምትጠቀሰው ተወዳጇ ድምፃዊ እጅጋየሁ ሽባባው ወይም በቅጽል ስሟ ጂጂ ናት። የጂጂ ወቅታዊ ሁኔታን የሚያመለክቱ ፎቶዎች እንዲሁም ቪዲዮዎች ወደ ማህበራዊ ሚዲያ ከመጡ በኋላ በርካቶች ስለ ተወዳጇ የሀገር እንቁዋ የአድዋ ፈርጧ ሙዚቀኛ በርካታ ጥያቄን ሰንዝረዋል። ያለችበት የአሜሪካ ህይወት ቅንጡ ተደርጎ ቢሳልም ነገር ግን እሷ የምትኖረው ህይወት ባርቱ እንዳሳለፈችው በሙዚቃም በርካታ ኮፒ ቅጂዎችን እንደመሸጧ የሚገባት አይደለም። ይህ ለምን ሆነ የሚል ትንግርት ያዘለ ጥያቄን በርካቶች ይሰነዝራሉ። ከዚህ ባሻገር ስመጥር እንደሆኑ በኑሮ ደረጃም ከፍ ያሉ መሆናቸው የሚነገርላቸው የሽባባው ቤተሰቦች የጂጂን ህይወት ለምን መቀየር አቃታቸው ወይንስ እኛ የማናውቀው የተደበቀ እውነት አለ የሚል ጥያቄን በተደጋጋሚ ይሰነዝራሉ። በቤተሰብ በወዳጆቿም ዘንድ ይህ ጉዳይ በተደጋጋሚ ምላሽ ተሰጥቶበታል። ከዚህ ባሻገር በአሜሪካ የሚያገኛት የሚወዳት ሁሉ ፎቶ እንዳያነሳት፣ ቪዲዮ እንዳይቀርጻት፣ ቃለ መጠይቅ እንዳያደርግላት፣ በዚህ እንዲተባበርና ካለችበት የተጎዳ ህይወት እንድትወጣ በጸሎት ከጎኗ እንዲቆም ቤተሰቦቿ በተደጋጋሚ ጥያቄን አቅርበዋል። እጅጋየሁ ሽባባው እንዲህ ልትሆን የቻለችበትን እውነት የሚጠቁም መረጃ እጃችን ገብቷል። ጂጂ ከዓመታት በፊት እጅግ የተዋበ የፍቅር ህይወት ነበራት። ከአሜሪካው የሙዚቃ ፕሮዲውሰር ቢል ላስዊል ጋርም የትዳር ጎጆን መስርታ ነበር። የኋላ ቢፈርስም ነገር ግን ከዚህ ከምትወደው ካፈቀረችው ሰው አንድ ወንድ ልጅ ማፍራት መቻሏ የተነገረ ሲሆን ይህ ወንድ ልጇን አሁን ላይ ማግኘት አለመቻሏ በህይወቷ ሰፊና ከባድ የሆነ ልትወጣው የማትችለው አዘቅት ውስጥ እንደከተታት ይነገራል። ጉዳዩ ምንድነው? ጂጂ በልጇ ለምን ተከዳች የሚለውን በዛሬው መረጃችን ልናስደምጣችሁ መረጃን ይዘን ወደ እናንተ ከዚህ ባሻገር በሚዲያ የሚወራውና በአሜሪካ ያለው ጉዳይ አንድ አይደለም የሚል ምላሽ በተደጋጋሚ ይነገራል። በተለይ በአድናቂዎቿና በወዳጆቿ ዘንድ ጂጂ ወደ ሀገር ቤት ትመለስ የሚሉ ጥያቄዎች በስፋት ሲቀርቡ ነበር። ሀገሯን እንደምትናፍቅና ወደ ሀገሯ መምጣት ፍላጎቷ እንደሆነ የጠቀሰችው ጂጂ ከዚህ ቀደም በእንባ የሰጠችው አንድ ምላሽ አለ። ሁሌም ወደ ሀገር ቤት መግባት ፍላጎቷ ሆኖ ሳለ ነገር ግን አንድ ጉዳይ ዛሬም ልቧን እየሰበረ እንዳለ ተናግራለች። ይህ ጉዳይ ምንድነው? ቆይታችሁን ከኢትዮ መዝናኛ ጋር የምታደርጉ ከሆነ የምታደምጡት ነው የሚሆነው። ሰላም ጤና ይስጥልን። የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ከያላችሁበት ይድረስ። ከኢትዮ መዝናኛ በዕለታዊ መረጃ ወደ እናንተ መጥተናል። ይህ ቪዲዮ ለበርካቶች እንዲደርስ ሼር ማድረግ፣ ኮሜንት ላይ ሐሳባችሁን መግለጽና ይህንን ተወዳጅ የሆነ የዩቲዩብ ገጽ ደግሞ ሰብስክራይብ ማድረግ ከቶ እንዳትዘነጉ በትህትና እንጠይቃለን። በዛሬው ዕለት የእጅጋየሁ ሽባባው ጂጂን ግለ ህይወት በተዋበ መንገድ ለናንተ ልናደርሳችሁ መተናል። እስከ ፍጻሜ ቆይታችሁ ሰናይ እንዲሆን በመመኘት ቀጥታ ወደ ዕለታዊ መረጃችን እናልፋለን። አሁን ላይ በዩቲዩብ መንደር አድናቂዎችና አፍቃሪዎች ከመምጣታቸው በፊት የኢትዮጵያ ሙዚቃም ከፍተኛ የተባለ መውደቅ ሳይገጥመው የኢትዮጵያን ሙዚቃ በዓለም መድረክ ላይ ከፍ አድርገው ካስጠሩ ሰዎች መካከል አንዷ ናት እጅጋየሁ ሽባባው ጂጂ። የአፍሪካ የፖፕ ንግሥት የምትባለው እጅጋየሁ ሽባባው ጂጂ በአፍሪካ እጅግ ተወዳጅ ከነበሩ ተጽዕኖ ፈጣሪ ንስት ሙዚቀኞች መካከል አንዷ ተደርጋ ትነሳለች። ከዚህ ባሻገር ሙዚቃዎቿ እጅግ ተቀባይነት ያላቸው፣ በዓለም መድረክ ተወዳዳሪ የሆኑ፣ በሚሊዮን ኮፒ የሚሸጡና ዓለም አቀፍ ግዙፍ የሙዚቃ ፕሮዳክሽን ፕሮዲውሰሮችም የሚጫረቱባቸው ነበሩ። ይህንን ተከትሎ ነበር በ2000ዎቹ ገደማ ጂጂ ከቢል ላስዊል ጋር የሙዚቃ ስራን ለመስራት በአሜሪካ የተዋዋለችው። ከቢል ላስዊል ጋር በመሆንም እጅግ ድንቅ የሆነ አልበምን ለአድማጮች አበርክታለች። በዚህ አልበምም በርካታ ሽያጮችን በማስመዝገብ በአሜሪካ የሙዚቃ ሰንጠረዥም በወቅቱ ስትመራ እንደቆየች ይነገርላታል። የኋላ ሙዚቃ በመስራት ላይ ሳለች ከቢል ላስዊል ጋር በፍቅር የወደቀችው እጅጋየሁ ሽባባው ጂጂ ከተወዳጁና እጅግ በአሜሪካ ተቀባይነት ካፈራው ቢል ላስዊል ጋር
የትዳር ሕይወት እንደመሰረተች ይነገርላታል። ከቢል ላስዊል የትዳር ቆይቷም አንድ ወንድ ልጅ እንዳገኘች መረጃዎች ያሳያሉ። የኋላ ቢል ላስዊል እንዲሁም ደግሞ ባለቤቱ ተወዳጇ ድምፃዊ እጅጋየሁ ሽባባው በገቡበት የአደንዛዥ እጽ ሱስ የተነሳ አብረው መዝለቅ እንደተሳናቸውና የኋላም የፍቺ ደረሰኛቸውን እንደቀደዱ ይነገራል። ከዚህ በኋላ ነበረ የተወዳጇ ድምፃዊ የህይወት ፈተና የጀመረው። ብቻዋን ህይወት በአሜሪካ መግፋትን መቋቋም የተሳናትና ከገባችበትም ማዘቅት መውጣት እንደከበዳት የሚነገርላት ድምፃዊዋ ልጇን፣ ንብረቷን እንዲሁም የምትወደውን የትዳር አጋሯን ማጣቷ በህይወቷ ላይ ከባድ ፈተና እንዳመጣባት ይነገራል። የሙዚቃ ህይወትን ርግፍ አድርጋ የተወችው እጅጋየሁ ሽባባው ጂጂ ወደ አገር ቤት መምጣት ህልሟ ሆኖ ቢገኝም ነገር ግን ባለችበት ሁኔታ አድናቂ ወዳጆቿንና የሚወዷትን ከፍተኛ የሆነ አድናቆት የሰጧትን ኢትዮጵያውያንንም የማግኘት የማየት ሞራል እንደሌላት በእንባ ትናገራለች። በአንድ ወቅት ወደ አገር ቤት መመለስ ትፈልጊያለሽ ተብሎ ለተነሳላት ጥያቄ ጂጂ ቀጠል ስታደርግ እንደዚህ ብላ መልሳለች። ሁሌም ኢትዮጵያውያን ይናፍቁኛል፣ የሰጡኝ ክብር ትልቅ ነው። በእንባ እነሱን ላይ እሻለሁ። ነገር ግን አሁን ባለሁበት ሁኔታ የኢትዮጵያውያንን አድናቆት ክብር በማይመጥን መንገድ ወደ አገር ቤት መሄድ አልፈልግም ስትል ተደምጣለች። ነገ ይዞት የሚመጣው አይታወቅም። ህይወቴ ወደ ነበረበት ደረጃ ተሻሽሎ አድናቂዎቼ በሚፈልጉኝና በሚጠብቁኝ መስመር ላይ ስገባ አድናቂዎቼን ማየቴ አይቀርብ የሚል ትልቅ ተስፋ ያለበትን መልእክት አስተላልፋለች። ነገር ግን አሁን ስላለችበት ሁኔታ እጅግ ግር የሚሉ መረጃዎች በስፋት ይሰማሉ። በአንድ ወቅት ተወዳጇ ድምፃዊ በባቡር ተሳፍራ ወደ አንድ የአሜሪካ ግዛት እያቀናች ሳለች አንድ ኢትዮጵያዊ ይህንን ጉዳይ ፎቶ በማንሳት በማህበራዊ ሚዲያዎች ላይ ለቆት ነበረ። ይህ ፎቶግራፍም በማህበራዊ ሚዲያ እጅግ መነጋገሪያ የሆነ ርዕስን ፈጥሯል። በወቅቱ ከዚህ ፎቶ በኋላ ኢትዮጵያውያኖች በርካታ ጥያቄን ሰንዝረዋል። እጅጋየሁ ሽባባው ጂጂ ያለችበት ሁኔታ መልካም አይደለም፣ ከፍተኛ የሆነ ክትትል ሊደረግላት ይገባል፣ ቤተሰቦቿን በጉዳዩ ላይ ምላሽ ይስጡ ብለዋል። ነገር ግን ጂጂ ምንም አይነት የተጎሳቆለ ህይወት በአሜሪካ እንዳልገጠማትና ለሷ የሚደረግ ድጋፍም እንደሌለ የተነገረ ሲሆን ቤተሰቦቿ ጉዳዩን እየመረመሩ እንደሚገኝ፣ ከዚህ ባሻገር ደግሞ የሚወዷት የሚያደንቋት እጅጋየሁ ሽባባንም ወደ ቀድሞ ጤንነቷ እንድትመለስ የሚፈልጉ ሁሉ በአሜሪካ በየትኛውም ግዛት ላይ ቢያገኟት ፎቶ እንዳያነሷትና ቪዲዮ እንዳይቀርጿት መልእክትን አስተላልፈዋል። እኛም እንዲህ የተጎዳችበት እውነት ምንድነው ስንል ጠይቀናል። በህይወቷ ትልቅ ዋጋ ካስከፈላት ከሙዚቃ ህይወት ሙሉ ለሙሉ እንድትወጣ ወደ አገሯም እንዳትመለስ ካደረጓት እውነታዎች መካከል አንዱ በትዳር ህይወቷ ላይ የተፈጠረው ሰፊ ምስቅልቅል መሆኑ ይነገራል። በተለይም ከቢል ላስዊል ያፈራቸው አንድ ጎልማሳ ልጇን ማየትም ማግኘትም እንደተከለከለችና በዚህ ትዳር ውዝግብ ውስጥ የገባችበት የፍርድ ጉዳይ እንደነበረ፣ በእነዚህ ጉዳዮችም አሁን ወደሚታየው የኑሮ ሁኔታ እንደገባች ተነግሯል። አሁንም ቤተሰቦቿ እሷን ለመንከባከብ እንዳልቦዘኑ ይነገራል። በአሜሪካ የተሻለ ህይወት እንድትኖርና ወደምትወዳት ሀገሯን በሰላም እንድትመለስ ጥረቶች እየተደረጉ እንደሚገኝ ይገለጻል። ኢትዮጵያውያን ሁሉ ጂጂን የሚያደንቁ የሚወዱ በጸሎት ወደ መንፈሳዊ መንገድ እንድታቀናና ህይወቷ ወደ ነበረበት መንገድ እንዲመለስ የተቻላቸውን እንዲያደርጉ በተደጋጋሚ ቤተሰቦቿ ጥያቄን ሰንዝሯል። ምናልባት ጂጂ ወደ ጤንነቷ ተመልሳ ወደ አገሯ የምትመጣበት ቀንም ቅርብ መሆኑ እየተነገረ ይገኛል። ጊዜ መልካምን ሁሉ ይዞላት እንዲመጣ በመመኘት ዕለታዊ መረጃችንን በዚሁ ቋጨን። ቆይታችሁን ከኢትዮ መዝናኛ ጋር ስላረጋችሁ ከልብ እያመሰገንን ዕለታዊ ዝግጅታችንን በዚሁ እናበቃለን። ሰናይ ጊዜ እንመኛለን።